ለምሳሌ ነጭናጫ ካደረገህ ላለመነጫነጭ መሞከር ወይም ደግሞ መለማመድ። አኩራፊ ካደረገህ ያንን አኩራፊነትን መተውና ታራቂ መሆን ተጫዋች መሆን አለብህ። ስስታም ካደረገህ ደግሞ ስስታምነትህን እንትን ማለት ይሄ ለጋስ ማድረግ የዛ መንፈሱ ያደረገብህን የጫነብህን ነገር ተቃራኒ ማድረግ ከዛ ካንተ ግብሩን ያጣል። ይሄ ትክክለኛ ባህሪ አይደለም፣ ይሄ እኔ ላይ ሊገኝ አይገባም፣ ይሄ ባህሪ የኔ አይደለም ብለህ የምታስባቸውን ነገሮች ማስተካከል። ምክንያቱም ባደረግከው ቁጥር ግብሩን እየሰጠኸው ነው። መቆጣት፣ መነጫነጭ፣ ከሰው በመራቅ እንደገናም ደግሞ በሰው መካከል መሳደብም ሊሆን ይችላል፣ መዝለፍ፣ ብቻ ከጸባይ አንጻር እነዚህ ማስተካከል። ከዛ ደግሞ ልማዳዊ ድርጊቶች አመጋገብ ላይ፣ አለባበስ ላይ፣ ሌሎች ጉዳዮች ላይ ይሄ ነው ብዬ መናገር ስለማልፈልግ ነው። እነዛ ላይ አጉል ልማድ ብለህ የምታስባቸው ነገሮች ማስተካከል። ከዛ ቡዳ መንፈስን እጁ ላይ ያለውን ቀማኸው ማለት ነው። ግብሩን ስትቀማው፣ መስዋዕቱን ስትቀማው ከአንተ የሚያገኘው መስዋዕት ሲያጣ ግልጥ ሆኖ ይመጣና አመለጠኝ ይላል። የዛን ሰዓት ይወጣል እንጂ ዝም ብለህ መቁጠሪያን ስትመታው ኃይል አይኖርም። ኃይል የምታገኘው አንተ ራስህ እየተገራ ስትመጣ ነው። እንደዛ ነው ብዬ አስባለሁ። ልክ ነው። ብዙ መጥፎ ባህሪያት ነበሩኝ። በጣም ብዙ መጥፎ ባህሪያት ነበሩኝ። ከትምህርትም አንጻር ብዙ ከዛም ከኔ እወስዳለሁ እና ያንተ ትምህርት መስማት ጀምሬ እንዲያውም በመሀል የሆነ በጣም ችግር አጋጥሞኝ ነበር። ችግር አጋጥሞኝ ስለ ወደ ሌላ ወስዶኝ በማይሆን ቦታ በጣም ችግር ፈጥሮብኝ ነበር። አሁን ግን ያው እግዚአብሔር ይመስገን ሁሉ በንስሐ ተመልሼ ያው ከነበርኩበት ጠንክሬ ይይዛለሁ ብዬ አስቤ መቼም ያደረኩኝ ነው። እግዚአብሔር ይመስገን እንትን አላልኩም። እግዚአብሔር ይርዳ። ግን አንዳንዴ ደግሞ በመሀል አለ አይደል ላልኩም ያናድድሃል፣ ያበሳጭሃል። በተለይ ደግሞ እንደዚህ ሼም አለ አይደል፣ በጣም ሼመኛ እሆናለሁ። የሚገባኝ እንትን ያለ ግን ሼም በማድረግ አጣዋለሁ። የሆነ ነገሩ በጣም እንትን ያደርገኛል። እንደዚህ እንዴት እስቲ የሆነ ለምሳሌ ወጣና ውጭ ከወጣን ወደ ጓደኞቼ ጋር ልጫወት ብዬ ወጣና ቶሎ መለሳለሁ ቤት ብዬ ሳስብ ግን እነሱ እኔ ልሂድ ቤት እንዳላቸው ሼም ይይዛኛል። ከእነሱ ጋር ሼም ይይዛኝ በቃ አመሻለሁ በጣም እንትን እላለሁ። በዚህ ብዙ እንደ ሼም ነገር አለኝ። በቃ ሼም ይይዛኛል። እንትን ይሉኝታ ማለት ነው። ሼም የሚለው ይሉኝታ በጣም ይሉኝታ ይጠቅማል። 50% ይጠቅማል፣ 50% ይጎዳል። ከጥቅሙ ጉዳቱ የሚያመዝነው ምን ሲሆን ነው? ለራስ ያለህ ክብርና ለራስ ያለህ አቋም ምን እንደሆነ ሳታውቀው ስትቀር ነው። ለምሳሌ ቤተሰብ በአዳም ልኮ እያመለከ እናምልክ ሲሉ እሺ አትላቸውም፣ አትፈቅድላቸውም። ለምን? ሰይጣንን በደንብ ስለተማርከው ስላወቅከው። ግን ያላወቀ ሰው ደግሞ ሴት ብትሆና ቡና ፊልኝ ስትባል እሺ ታውቀዋለች እኮ ችግሩ መጥፎ እንደሆነ፣ ግን ይሉኝታ ይዛታል። እንደገናም ደግሞ እንሂድ የተባለችው ቦታ ላይ የማይመቻት ቦታ መሆኑን ያወቀች እሺ ትላለች። ወንድም ከሆነ እንደዛው። ይሉኝታ ግን በልኩ መሆን አለበት። በልኩ የሚሆነው በሁለት ነገር ነው። አንደኛ አይ አልፈልግም ብለህ አቋምህን በመናገር ነው። ይሄ ነገር አልወደውም፣ አይስማማኝም። ከዛ እነሱም እንዲያውቁልህ ማድረግ። አይወድም እኮ እሱ ብለው ገና ዛሬ ላይ ከነገርካቸው ነገ እንዳይደግሙት ታደርጋቸዋለህ። አቋምህን ማትናገር ከሆነ ግን ሁሉም ቦታ ላይ ችግር የለው የምትል ከሆነ አንደኛ እንደፈለጉ ይጋልቡሃል፣ እንደፈለጉ ያዙሃል። ሁለተኛ ነገር ደግሞ በይሉንታ ትጎዳለህ አንተም። ይሄ አንዱ ነው። በቃ አይ እኔ ይቅርታ ይሄ ነገር ስለማልወደው ስለማይስማማኝ ስለማልፈልግ ይቅርብኝ ብለህ መጀመሪያ ይሉንታን በዚህ ማስቆም ትችላለህ። በይሉንታ የሚመጣብህ ፈተና። ሁለተኛ ነገር ደግሞ እነሱ ላይ ሆኖ የሚናገረው ማን ነው? ለምንስ ነው ደግሞ? ለምሳሌ ማታ አምሸ ሲሉ አንተ ቤት ብትገባ ትጸልይ ነበር ወይ? ቶሎ ብትሄድ ቤተክርስቲያን ጉባኤ ትሄድ ነበር ወይ? ጠዋት ብትነሳ ምን ታደርግ ነበር? አምሽተህ እንድተኛ የሚያደርጉት ጠዋት የምትሄድበት ስላለህ ነው ወይ? ይሄን ቼክ ማድረግ ማመዛዘን። ከዛ እነሱ ላይ ሆኖ ሁልጊዜ ተቃራኒ ነገር የሚያዝህ ከሆነ ብለህ ሁለተኛ እነዛ ሰዎች አለማግኘት። በቃ ለምን ይሉንታውም በዛው ይቀራል። ስትሄድ ነዋ የሚያጋጥምህ ይሄ ነገር። አለመሄድም አንድ ውሳኔ ነው። ከሄድክም ደግሞ አቋምን መናገር ነው። ቢራ ሲጠጡ እኔ ምን እንዳለ የምፈልገው እኔ ለስላሳ ወይ ውሃ የምፈልገው ብለህ ድርቅ ነው። አልጠጣም ብለህ ድርቅ ነው። በቃ እኔ አቋሜን በመናገር ጓደኞቼ በፊት የዛሬ 20 ዓመት የዛሬ 15 ዓመት ስራ ላይ በነበርኩበት ሰዓት ቢራ ድራፍት ይዘው
ጃምቦ መጠጥ ሲገለብጡ የነበሩ ወንድሞቼ ፊት ሚሪንዳ ይዤ ነበር የምቀመጠው። አቋሜን እናገራለሁ። አይ አልፈልግም ስላቸው በቃ እና እንደዛ ሆነን ሹም ሹፌራቸው ነበርኩ ማለት ይቻላል። ሹም ሹፌር ማለት ሲሰክሩ ምናምን ወደ ቤታቸው አስገባቸው ነበር እና ምን ያህል ሰው ራሱን እንደሚጥል ምን ያህል ሰው እንደሚዋረድ ጠጥቶ እንዴት እንደሚዋረድ ደግሞ በእነሱ እያየሁ ስለሆነ እንደዚ አይነት ውርደት እንዳይገጥመኝ ተማርኩ በእነሱ። ግን ቢራም ሳያምረኝ ቀርቶ አይደለም፣ መጠጡም ሳያምረኝ ቀርቶ አይደለም። በቃ ከእነሱ እኩል ለመሆን እኮ ይሉኝታ ሊይዘኝ ይገባ ነበረ። ግን አልፈልግም። አቋምህን ድርቅ አድርገህ ለራስህ ማሳመን ለአንድ ሳምንት ለሁለት ሳምንት ያክል አንተም ለራስህ ለእነሱ ብቻ አይደለም ለራስህም ይሄን ከነገርከው አዳብት ያደርግህና አቢቹዋል አክሽን ይሆናል። በቃ ድግግሞሽ ይሆናል። አልፈልግም ነው በቃ ትላለህ። ጥሩ ነገር ላይ ነው ታዲያ እንደዚያ ነገር ግግም ማለት። መጥፎ ነገር ላይ ከሆነ አልፈልግም ስትል በዛው ድርቅና ሆነ ይቀራልና ራስን ማሳየት ነው የመሰለ ነገር የለም። ለጓደኞች ራስን ግለጥ። በመጠኑ ነው ታዲያ መግለጥ። ሁሉን ነገር የምትወደውን በሙሉ የምጠላውን በሙሉ መናገር አይደለም። እነሱ ሲያዙህ ችግር ሊፈጠር የሚችል ነገር ካለ አይ አልፈልግም ብለህ አንተን ማወቅ አለባቸው። አንተ ብቻ ለጓደኞችህን ማወቅ ታዝበህ ብቻ መግባት ወይኔ ምናምን ብለህ መጨናነቅ ሳይሆን አንተንም ሊያውቁህ ይገባል። ጓደኞች አይወድም፣ ይወዳል፣ ይጠላል፣ አይጠላም፣ ይሄ ነገር የሱ ፌቨራይት ነው ብሎ ማሰብ አለባቸው። በቃ ይሄ ነው።